ጤና ይስጥልን የተከበራችሁ ተመልካቾች እንደምን ቆያችሁ? ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። በዛሬው ዜናችን የአጀንዳ ዘገባን አካተን አጫጭር ዜናዎችን ወደ እናንተ እያደረስን አብረን ቆይታ እናደርጋለን። አብራችሁን ነው። ንብ ኢንተርናሽናል ባንክ ከወለድ ነጻ የባንክ አገልግሎት ንብ ሀላል የጀመረበትን 10ኛ ዓመት በተለያዩ መርሃ ግብሮች እያከበረ ነው። በአሁኑ ጊዜ ባንኩ ከወለድ ነጻ አገልግሎት ብቻ የሚሰጡ ቅርንጫፎችን 23 ማድረስ መቻሉን ባንኩ ገልጿል። ሰላማዊት ነጋ ተጨማሪ አላት። ንብ ኢንተርናሽናል ባንክ ከወለድ ነጻ የባንክ አገልግሎት የጀመረበትን 10ኛ ዓመት እያከበረ ይገኛል። ንብ ሀላል የሚል ስያሜ ያለው ከወለድ ነጻ የባንክ አገልግሎቱ በ2007 ዓ.ም የተጀመረ ሲሆን የህብረተሰቡን የፋይናንስ ፍላጎት ለማሟላት የሸሪዓ ህጎችን ባከበረ መልኩ ተደራሽ ለመሆን ሲሰራ ቆይቷል። ባንኩ በሚሰጠው አገልግሎት በርካታ የህብረተሰብ ክፍሎችን ተጠቃሚ ያደረገ መሆኑን የንብ ኢንተርናሽናል ባንክ የሸሪዓ አማካሪ ቦርድ ሰብሳቢ ዶክተር መሐመድ ዘይን ተናግረዋል። ንብ ኢንተርናሽናል ባንክ ይህንን አገልግሎት መጀመሩ ባንኩ ለዘርፉ የሰጠው ልዩ ትኩረት እንዲሁም ይህንን አገልግሎት ለሚጠቀመው ማህበረሰብ ክፍል ባንኩ የፋይናንስ ተደራሽነትና አካታችነትን መርሆች በሚገባ ተግባራዊ ለማድረጉ እንደ ማሳያ ከመሆኑም በላይ የማህበረሰባችንን የቁጠባ ባህል እንዲያዳብር እንዲሁም የንግድ ስራን ለማስፋፋት በሚያግዙ የሸሪዓ መርህን የተከተሉ አገልግሎቶችን በማቅረብ በዚህም የበርካታ ደንበኞችን እምነትና ይሁንታን ለማግኘት በቅቷል። በቀጣይም ባንኩ የሚሰጣቸውን የባንክ አገልግሎቶች በዘላቂነትና የሸሪዓውን መርህ ያከበሩ መሆናቸውን ለማረጋገጥ ያለውን ፍላጎትና ቁርጠኝነት በድጋሚ የሚያሳይበት እንደሚሆን እርግጠኛ ነኝ። ከወለድ ነጻ የባንክ አገልግሎት ማህበረሰቡን ተጠቃሚ ለማድረግ የሸሪዓ ህግን መሰረት በማድረግ የሸሪዓ ህግ አማካሪ ኮሚቴ በማቋቋም ይሰራል። የንብ ኢንተርናሽናል ባንክ ዳይሬክተሮች ቦርድ ሰብሳቢ አቶ ሺሰማ ሸዋነካ ባንኩ የገጠመውን ችግርና ፈተና በመቋቋም አሁን ላይ ስኬት ላይ ሆኖ ከወለድ ነጻ አገልግሎቱን 10ኛ ዓመት እያከበረ በመሆኑ የተሰማቸውን ደስታ ገልጸዋል። ቀደም ሲል 25ኛ ዓመት ክብረ በዓላችን በምናከብርበት ወቅት ባንካችን የት ይደርስ ሲሆን እውነት ወደ ትክክለኛ ቦታ ይመለስ ሲሆን ብለን እየተጠራጠርን ነበር። ነገር ግን ዛሬ በአስተማማኝ መሰረት፣ በአስተማማኝ ማኔጅመንት፣ በአስተማማኝ የደንበኞች ትረስት ላይ ቆሞ ሲያከብር ትልቅ ደስታ ይሰማናል። ለዚህም እንኳን አብሮ አደረሰን እላለሁኝ። ከወለድ ነጻ አገልግሎቱ በሺዎች የሚቆጠሩ ደንበኞችን ለማፍራት ማስቻሉንና የፋይናንስ ተቋማት አካታችነትን የሚያረጋግጥ መሆኑን የንብ ኢንተርናሽናል ባንክ ዋና ስራ አስፈጻሚ ሄኖክ ከበደ ተናግረዋል። ከ10 ዓመታት በፊት የጀመርነውን ከወለድ ነጻ የባንክ አገልግሎት የህብረተሰባችንን የፋይናንስ ፍላጎት በስነ ምግባርና ሙሉ በሙሉ በሸሪዓ ህጎች ላይ በመመስረት የህብረተሰባችንን ፍላጎት ለማሟላት የተወሰደ የሩቅ እይታ ውሳኔ እንደነበር ልብ ይሉታል። ከወለድ ነጻ አገልግሎታችንን በአገር አቀፍ ደረጃ አስፋፍተናል። በመቶ ሺህ የሚቆጠሩ ደንበኞችን አገልግለናል። ለንግድ ማህበረሰቡና ለአነስተኛና መካከለኛ ድርጅቶች ዘላቂ የፋይናንስ መፍትሄዎችን አቅርበናል። እንዲሁም የፋይናንስ አካታችነትን በተግባር አረጋግጠናል። በአሁኑ ጊዜ ባንኩ ከወለድ ነጻ አገልግሎት ብቻ የሚሰጡ ቅርንጫፎችን ከ9 ወደ 23 ማድረስ ችሏል። በቀጣይም አገልግሎቱን በማስፋት ዘመናዊነትን በመላበስ እንደሚሰሩ ገልጸዋል። ወደፊት ከወለድ ነጻ የባንክ አገልግሎታችንን በዘመናዊ ቴክኖሎጂ፣ በዲጂታል መፍትሄዎችና ይበልጥ በተሻሻለ የደንበኞች ልምድ ላይ ተመስርተን ልናቀርብላችሁ ቆርጠን መነሳታችንን በዚሁ አጋጣሚ ለመግለጽ እወዳለሁ። ከወለድ ነጻ የባንክ አገልግሎት ንብ ሀላልን 10ኛ ዓመት በደም ልገሳና በተለያዩ መርሃ ግብሮች ለቀጣይ 3 ወራት እንደሚከበር ተገልጿል። እየተከታተላችሁ የምትገኙት ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለውን የዕለቱን ዜናችንን ነው። አሁን ደግሞ የተፈጥሮ ሀብት ጥበቃ ስራ ላይ ወዳተኮሩ የአጀንዳ ዘገባዎች እናልፋለን። በተፈጥሯዊና ሰው ሰራሽ ችግሮች የአፈር ደህንነት ከጊዜ ወደ ጊዜ ከፍተኛ ጉዳት እያስተናገደ ይገኛል። ለሰብል ልማትና ጥቅል የግብርና ስነ ምህዳር ወሳኝ የሆነውን ይህንን የተፈጥሮ ሀብት በአግባቡ መጠበቅ እንደሚገባ ተጠቁሟል። በዚህ ጉዳይ ዙሪያ ባልደረባችን ስንታየው ኃይሉ ከአፈርና ውሃ ጥበቃ ተመራማሪ ጋር ቆይታ አድርጋለች።
በኢትዮጵያ ከሚታረሰው 1 ሄክታር መሬት በአማካኝ 130 ቶን አፈር እንደሚሸረሸር የግብርና ሚኒስቴር የቅርብ ጊዜ ሪፖርት ያመለክታል። አፈር ሰብል ልማትን ጨምሮ ጥልቅ ስነ ምህዳር ላይ ተጽዕኖ የሚፈጥር ሆኖ ሳለ ስለ ደህንነቱ ምን ያህል እንጠነቀቃለን? ከአርሶ አደሮች ጥቂት ሀሳቦችን በስልክ ወስደናል። ለምነቱን እንጠብቃለን። ከብት መልቀቅ ጥሩ አይደለም። በስሎም ስናጠጣ ጠብቃለሁ። ማንም ሰው አንዱ አፈር ወደ ውጭ እንዲሄድ አይፈልግም። በርከን ከትሮ ተንከባክቦ ነው የሚይዘው። አርሶ አደሩ መሬቱን ህይወት አድርጎ ነው የሚያው። አፈር ያው በደንብ ካልተያዘ ከጊዜ ወደ ጊዜ እየተጎዳ እየሄደ እንደሚያልቅ ነው። እንዳያልቅ ደግሞ የኛ እንክብካቤ ያስፈልገዋል። የዓለም የምግብና እርሻ ድርጅት ፋኦ መረጃ እንደሚያመለክተው 1.7 ቢሊየን የዓለማችን ሰዎች የአፈር ለምነቱ በቀነሰ የግብርና ቀጠና ይኖራሉ። የአፈር ለምነት መቀነስ ምክንያቶቹ ዙሪያ ማብራሪያ ጠይቀናል። ከበደ በቀለ በደብረ ብርሃን ግብርና ምርምር ማዕከል የአፈርና ውሃ ጥበቃ ተመራማሪ ናቸው። በቅድሚያ የአፈር ለምነት መቀነስ ምክንያቶችን ጠይቀናቸዋል። የመጀመሪያው የአፈር መጠረግ የአፈር መሸርሸር ነው። የመጀመሪያው ለአፈር ለምነት መቀነስ ምክንያት። ሁለተኛው ደግሞ የድግግሞሽ እርሻ ማብዛት የሚባለው ነው። ሰብሎች እየተሰሩ ንጥረ ነገሮች እየተጠቀሙት መሬቱ ሳይተካ ተደጋግሞ ማረስ ንጥረ ነገሮች እንዲሟጠጡ እንዲያልቁ ያደርጋል። ሶስተኛው ምክንያት ደግሞ የአፈር አሲዳማነትና የአፈር ጨዋማነት መጨመር ናቸው። 43% አካባቢ የሚሆነው መሬት በአፈር አሲዳማነት እንደተጠቃ ጥናቶች ያሳያሉ። አሲዳማነት መጨመርና የጨዋማነት መጨመር ሌላው ኬሚካላዊ ክለት የምንለው ነው። በተለያዩ ምክንያቶች ለጉዳት የሚጋለጠውን አፈር መጠበቅ ወሳኝ ተልዕኮ ነው ያሉት ተመራማሪው አፈርን መታደግ ካልቻልን ሊያልቅ እንደሚችል መረዳት ያስፈልገናልም ብለዋል። ብዙ ሰው ትኩረት የማይሰጠው የንፋስ መጠረግን ነው። በተለይ ደረቃማ አካባቢ በሆኑና በደን ባልተሸፈኑ አካባቢዎች በጣም ለም የሆነው የላይኛው የአፈር ክፍል በንፋስ ይወሰዳል። ሌላ በተለይ በርካታ ከብቶች በሚውሉበት አካባቢ መሬቱ በጣም ይጠቀጠቃል። አፈርና ውሃን የማስረግ አቅሙ ይቀንሳል። አፈር ውስጥ ያሉ አካላት አየር በበቂ ሁኔታ እንዳያገኙ ያደርጋል። ስለዚህ ይህንን አፈር ጠብቆ ለተተኪው ትውልድ ማቆየት ትልቁ መሰረታዊ ጉዳይ መሆን መቻል አለበት። ስለዚህ አፈር የሚያልቅ ሀብት መሆኑን ግንዛቤ መያዝ አለበት። አሁን ባለንበት ወቅት ሰብል እየተሰበሰበ መሆኑን ከግምት ውስጥ በማስገባት በማሳው ላይ ቅሬት ማስቀረት የሚኖረውን ግዙፍ አበርክቶ ተመራማሪው ጠቁመዋል። ይሄ ሰብል ቅሪተ አካል እንደ ብርድ ልብስ ወይም እንደ ሽፋን ሆኖ በተለይ ከፀሐይና ከዝናብ አፈሩን በመከላከል ደረጃ ከፍተኛ አስተዋጽኦ አለው። ጥናት እንደሚያሳየው ከ20 እስከ 40% የሚሆነውን የሚተነውን ውሃ የመከላከል አቅም አለው። ተጋላጭ የመሆን እድላቸውን በከፍተኛ ሁኔታ ይቀንሳል። በድርቅ ሰዓት ድርቅን ተቋቁመው ቆይተው ምርትን የመስጠት አቅማቸውን በከፍተኛ ሁኔታ ይጨምራል። ለለምነት ከፍተኛ ድርሻ ያለውን ይሄ ኦርጋኒክ ካርበን በስባሹን የመፍጠርና የለምነት መጠኑን በከፍተኛ ሁኔታ ይጨምራል። ሲበሰብስ ማለት ነው። አብሮ ሲታረስ አፈር ሙቀትን የማመጣጠን አቅም አለው። ለአፈር ለምነት ትልቅ ድርሻ ያላቸው ተዋሲያን ውስጥ አፈር ውስጥ የሚገኙ አካላት በከፍተኛ ሙቀት ጊዜ ይሞታሉ። አማራጮችን መፈለግ ያስፈልጋል። አርሶ አደሩ ሌሎች የመኖ አማራጮችን መፈለግ ያስፈልጋል። ይህ ለአፈሩ ከፍተኛ ድርሻ እንዳለው መገንዘብ መቻል አለበት። በአብዛኛው ጥናት እንደሚያሳየው ከ10 እስከ 30% የሚሆን የቅሬታ አካሉ መቅረት አለበት ሰብሉ ላይ ማለት ነው። በተባበሩት መንግስታት ድርጅት ስር ያሉ የአካባቢ ደህንነት መርሃ ግብርና የዓለም የምግብና የእርሻ ድርጅት ፋኦ ሪፖርቶች እንደሚያመለክቱት በአውሮፓውያኑ 2050 የዓለም ሕዝብ ቁጥር 10 ቢሊዮን ይደርሳል። በተመሳሳይ ጊዜ በምድሪቱ የሚገኘው ለም አፈር ክለት ተባብሶ 95% የሚሆነው ጉዳት እንደሚደርስበት ሪፖርቶቹ ያመለክታሉ። በዚህ ወቅት የምግብ ዋስትናን ማረጋገጥ በአፈር ደህንነት ጥበቃ ላይ እንደሚወሰንም መረጃዎች ጠቁመዋል። ዘላቂ የሰብል ምርታማነትን ለማረጋገጥ ቀጣይነት ያለው የተፈጥሮ ሀብት ልማትን መተግበር አስፈላጊ መሆኑን በደብረ ብርሃን ዩኒቨርሲቲ ግብርና ኮሌጅ የሰብል ልማት ጥበቃ ተመራማሪና መምህር ተመስገን ከበደ ተናገሩ። የስነ ምህዳር ስሪቱ ደህንነቱ ከተጠበቀ በሰብል ምርታማነት ላይ ያጋጠሙ ፈተናዎችን መሻገር እንደሚቻል ገልጸዋል። ባልደረባችን ገንዘብ ታደሰ ዝርዝሩን ይዛለች። በበጋ ወቅት የተፈጥሮ ሀብት ልማት ጥበቃ ስራ ይሰራል። በዚህም እንደ አማራ ክልል ከ9200 በላይ ተፋሰሶች ይለማሉ። 456000 ሄክታር መሬት ተዘጋጅቷል። የተፈጥሮ ሀብት ጥበቃን ስንሰራ የሰብል ልማትን ከማሳደግ አንጻር ምን ፋይዳ አለው የሚለውን በደብረ ብርሃን ዩኒቨርሲቲ ግብርና ኮሌጅ የሰብል ልማት ተመራማሪ ከሆኑት ረዳት ፕሮፌሰር ተመስገን ከበደ ጋር ቆይታዬን አደርጋለሁ። አብራችሁን ሆኑ። አመሰግናለሁ መምህር። እንግዲህ የተፈጥሮ ሀብት ጥበቃ ስራ የአካባቢውን ደህንነት ከመጠበቅ አንጻር ትልቅ ፋይዳ እንዳለው ይታወቃል። ግን ደግሞ የሰብል ምርታማነትን ከማሳደግ አንጻር ምን ፋይዳ ነው ያለው? ምን አይነት ግንኙነት ነው ያለው የሚለውን ብናነሳ እንግዲህ በእኛ ሀገር በተፈጥሮ ሀብት ላይ የተመሰረተ ኢኮኖሚ ስለሆነ ያለን የተፈጥሮ ሀብት ከምርቶቻችን ጋር እና ከአጠቃላይ
የኑሮ ሁኔታዎቻችን ጋር የተዛመዱ ናቸው። ስለዚህ ተፈጥሮ ሀብትን በጠበቅን ቁጥር ምርታማነትን ማሳደግ ያስችላል። የውሃ ልማታችን፣ የአፈር ጥበቃችን፣ የእጽዋትና የእንስሳት ሀብቶቻችንንና በአጠቃላይ አየሩን ጨምረን ማለታችን ነው። እነዚህን ሁሉ በጠበቅናቸው ልክ ነው ምርታማነታችን ሊያድግ የሚችለው። የሰብል ልማት ቀጥተኛ ተዛምዶ ያለው ነው ከተፈጥሮ ሀብት ጥበቃ ጋር። ተፈጥሮን መጠበቅ ቢቻል ከተፈጥሮ ጋር መስማማት ቢቻል ምን አይነት ለውጦችን ማስመዝገብ እንችላለን? ስለዚህ ሰዎች ከተፈጥሮ ጋር እንዴት ነው ተግባብተው ውጤታማነትን ባረጋገጠ መልኩ መቀጠል የሚችሉት? ተፈጥሮ ሀብት በተመለከተ ያሉ ሁሉም ባለድርሻ አካላት በጣም በታቀደ በተጠናና በጥሩ መስተጋብር ተፈጥሮንና አካባቢውን ካልጠበቀ በየጊዜው ምርታማነት እየቀነሰ ነው የሚሄደው። ምርታማነት እየቀነሰ ከሄደ ደግሞ ለመመለስ የሚደረጉ ጥረቶች እጅግም አዋጭ አይሆኑም። ስለዚህ ምርታማነት ከህይወታችን ጋር በቀጥታ ይገናኛል። የተፈጥሮ ሀብታችን ደግሞ ከምርታማነት ጋር የተገናኘና የተቆራኘ ነው። ስለዚህ ጥሩ መስተጋብር ያለው የተፈጥሮ ሀብት አጠባበቅ ያስፈልገናል። በየአመቱ እንግዲህ በሀገራችን ከ2003 ጀምሮ በተለይ በስፋት ይሰራል። ከዛም በፊት የለም ማለት አይደለም። በተለያዩ ጊዜያት የተፋሰስ ልማት ስራዎች፣ የተፈጥሮ ሀብት ጥበቃ ስራዎች ይሰራሉ። ማንኛውም አርሶ አደሩ ለራሱ መሬት ደህንነት ሲል እነዚህ ተፋሰስ ልማቶች ዘላቂነታቸውን እንዲረጋገጥ ምን አይነት ተግባራት መከናወን አለባቸው ይላሉ? ተፋሰስ ጠበቅን ማለት የውሃ ሀብታችንን፣ አፈራችንን፣ እጽዋቶቻችንን፣ እንስሳቶቻችንን እና ሌሎችም ተጓዳኝ ሀብቶች የሚጠበቁበት ስለሆነ ይህንን መጠበቅ የዘመቻ ስራ ብቻ ሳይሆን ሰዎች አስበውበት ተረድተውት ሊያደርጉት የሚገባ ነገር ነው። አስገዳጅ ሁኔታዎች ሊፈጠሩ ይችላሉ። ከዛ በፊት ግን ሁሉም ሰው አምኖበት ሊያደርገው የሚገባ የራሱ የሆነ አካባቢ የራሱ ነው፣ ተፈጥሮ የራሱ ነው። የራሱን ሀብት እየጠበቀው በአግባቡ ሲጠቀምበት ዘላቂ ልማትን ማረጋገጥ ስለሚችል ለራስ ስለሆነ ጥቅሙ አርሶ አደሮቻችን እንዲገነዘቡ ምክረ ሀሳቦች አሉ። ከአማራ ክልል ግብርና ቢሮ የተገኘው መረጃ እንደሚያመለክተው በዘንድሮ የተፈጥሮ ሀብት ጥበቃና የተፋሰስ ልማት ስራ ከ4.6 ሚሊዮን በላይ ሰዎች ተሳትፎ ያደርጉበታል። ይህን የምንመለከተው ደግሞ የተፈጥሮ ሀብት ልማት ስራ የአካባቢን ደህንነት ከማስጠበቅ አንጻር፣ የሰብል ምርታማነትን ከማሳደግ አንጻር ወሳኝ እንደሆነ ነው። የንጋት ሐይቅ በደለል እንዳይሞላ ለማድረግ የተፋሰስ ልማት ስራዎች እየተሰሩ መሆናቸውን የግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ የስራ አስፈጻሚ ፋኖሴ መኮንን ተናገሩ። በሐይቁ ዙሪያ በአረንጓዴ አሻራ መርሃ ግብርና በሌሎች መርሃ ግብሮች ችግኝ እየተተከሉ መሆናቸውንም ዋና ስራ አስፈጻሚው ገልጸዋል። ኢትዮጵያ የታዳሽ ኃይልን እንደምትጠቀመው መጠን በጣም ብዙ ግድቦች አሉን። እነዚህ ግድቦቻችን ደግሞ በደለል እንዳይሞሉ በዘላቂነት ኃይል እንዲሰጡ ከማድረግ አንጻር ይሄ የተቀናጀ የተፋሰስ ልማታችን ከፍተኛ አስተዋጽኦ አለው ማለት ነው። የህዳሴ ግድብን ደግሞ መሰረት አድርጎ ለብቻ የሚሰራበትም አሰራር አለ። የህዳሴ ግድባችን በሶስቱ ክልሎች በቤኒሻንጉል ጉሙዝ፣ አማራና ኦሮሚያ ውስጥ የሚወርቅ ተፋሰስ ውስጥ ነው ያለው የህዳሴ ግድባችን። ይሄ የንጋት ሐይቅ እንግዲህ በዘላቂነት የሚፈለገውን የኃይል ምንጭ እንዲሰጥ ማዕከል ተደርጎም እየተሰራ ያለበታል። በአረንጓዴ አሻራ መርሃ ግብር ከሚተከሉ ከ34% በላይ የሚሆኑ ችግኞች በዚህ በህዳሴ ግድባችን ውስጥ ነው እየተተከሉ ያሉትና ዋና ስራ አስፈጻሚው በአካባቢው እየተሰራ ያለው የተቀናጀ የተፋሰስ ልማት ግድቡ ኃይልን በአግባቡ እንዲያመነጭ ያስችለዋልም ብለዋል። ይሄ በዛ ውስጥ እነዚህ ችግኞች ተከላቸው ደግሞ የህዳሴ ግድባችን በደለል እንዳይሞላና በዘላቂነት የኃይል ምንጭ እንዲሰጥ ከማድረግ አንጻር ከፍተኛ አስተዋጽኦ አለው። በዚህ ላይ ይህንን ማዕከል አድርጎ እየተሰራ ያለበት ሁኔታም አለ። በአረንጓዴ አሻራ መርሃ ግብራችንም በተቀናጀ የተፋሰስ ልማታችንን የህዳሴ ግድባችንን ወይም ደግሞ የንጋት ሐይቅን መሰረት አድርጎ የሚሰሩ አሰራሮች ተዘርግተው ነው እየተሰሩ ያሉት። ዘገባው የራሄል ደምሰው ነው። ከ4.6 ሚሊዮን ሄክታር በላይ በሚሆን መሬት ላይ የተፈጥሮ ሀብት ልማትና ጥበቃ ስራ ለመስራት ዝግጅት መደረጉን የግብርና ሚኒስቴር አስታወቀ። በየዓመቱ በተከናወኑ የተፈጥሮ ሀብት ልማትና ጥበቃ ስራዎች ከ33 ሚሊዮን ሄክታር በላይ መሬት ማገገሙን ሚኒስቴሩ ገልጿል። ኢብራሂም መሐመድ ተጨማሪ አለው።
ኢትዮጵያ 1.1 ሚሊዮን ስኩዌር ካሬ ኪሎ ሜትር ስፋት አላት። ከዚህ ውስጥ 85 በመቶ የአፈር መሸርሸር ችግር ውስጥ እንደሚገኝ የግብርና ሚኒስቴር መረጃ ያመለክታል። በዚህም ሰዎች ለድርቅ፣ ለስደት፣ ለግብርና ምርት መቀነስ ችግር ተዳርገዋል። ይህን አሳሳቢ የአፈር መሸርሸር ችግር በዘላቂነት ለመፍታት ሀገሪቱ ለተከታታይ ዓመታት የተፋሰስ ልማትና የተፈጥሮ ሀብት ጥበቃ ስራዎችን በዘመቻ እያከናወነች ትገኛለች። በተከናወኑ የተፈጥሮ ሀብት ልማት ጥበቃ ስራዎች ውጤቶች መመዝገባቸውን በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኑሴ መኮንን ገልጸዋል። ከ54 ሚሊዮን ሄክታር በላይ ነው የተፈጥሮ ሀብታችን የተጎሳቆለው። ከዚህ እንግዲህ በተለያዩ ጊዜያት በተሰሩ ስራዎች እንግዲህ ከ33.6 ሚሊዮን ሄክታር በላይ እንዲያገግም የተደረጉ ስራዎች አሉ ማለት ነው። በአጠቃላይ በስነ አካላዊም በስነ ህይወታዊም የአፈርና ውሃ ጥበቃ ማለት ነው። የተፈጥሮ ሀብት ልማት ስራዎች አመቱን በሙሉ የሚከናወኑ መሆናቸውን መሪ ስራ አስፈጻሚ ገልጸው የዘንድሮውን የበጋ የተፈጥሮ ሀብት ልማትና ጥበቃ ስራ ለማከናወን ዝግጅቶች መደረጋቸውን ተናግረዋል። የስነ አካላዊ ስንል የተለያዩ እርከኖች፣ የውሃ ማስረጊያዎች፣ የጎርፍ መቀልበሻዎች ስራዎችን የሚሰራበት ነው ማለት ነው። ሌላኛው የሚሰራው ስራ ለክረምቱ የሚሆን የአረንጓዴ አሻራ መርሃ ግብራችን ለችግኝ ተከላ የሚሆን የቦታ ዝግጅትና የጉድጓድ ዝግጅት፣ ችግኝ ዝግጅት ባለፉ ዓመታት በአረንጓዴ አሻራ መርሃ ግብር የተተከሉ ችግኞችን የመንከባከብ ስራዎች የሚሰሩበት ነው ማለት ነው። በዚህ በተግባራ ምዕራፉ ማለት ነው። በዚህ በዘንድሮ ዓመት እንግዲህ ከ4.6 ሚሊዮን ሄክታር በላይ በስነ አካላዊ የአፈርና ውሃ ጥበቃ ስራ ለመስራት የነዚህ ቅድመ ዝግጅት ስራዎች የተጠናቀቁበት ወቅት ላይ እንገኛለን። በየዓመቱ የሚሰሩ የተፈጥሮ ሀብት ልማትና ጥበቃ ስራዎችን በዘላቂነት ለመጠበቅ የህዝቡን ተጠቃሚነት መሰረት ያደረጉ አሰራሮችም እየተተገበሩ ነው። በዘላቂነት የመጠበቅ የማልማት የመንከባከብና በዘላቂነት ደግሞ ህብረተሰቡም ተጠቃሚ የሚሆንበት አሰራር ነው ማለት ነው። በለሙ ተፋሰሶች ላይ ህብረተሰቡ ምንድነው በማህበር ይደራጅና በዛ የተደራጁት ማህበራት ደግሞ በውስጡ ንብ የማነብ ስራ፣ እንስሳትን ከዛ በሚገኘው ሳር የማድለብ ስራ፣ የፍራፍሬ ችግኞችን በመትከል ከዛ የፍራፍሬ የሚገኘውን ከመጠቀም አልፎ የስነ ምግቡን ከማረጋገጥ አልፎ የዕለት ከዕለት ኑሮን ከማሻሻል አልፎ የዕለት ገቢውን ከማሳደግ አልፎ በኤክስፖርት በማድረግ የውጭ ምንዛሬ ሁሉ የሚያገኙበት እድሉ እየተፈጠረላቸው ነው ማለት ነው። እዛ ውስጥ ደግሞ በተፋሰሱ ውስጥ ሌላ የእንስሳት መኖም እያለሙ እንስሳትን የማድለብና የማርባት ስራዎችንም በተቀናጀ መልኩ የሚሰራበት አሰራር ነው የተዘረጋው ማለት ነው። ስለዚህ ይሄ ተፋሰሱን በዘላቂነት እንዲለማ እንዲጠበቅና ህብረተሰቡም ደግሞ ከዛ ልማት በዘላቂነት እንዲጠቀም የሚያደርጉ አሰራሮች ስለተዘረጉ አሁን የተሻለ አሰራር ተፈጥሯል ብለን ነው የምናስበው። የዘንድሮው የተፈጥሮ ሀብት ጥበቃና የተፋሰስ ልማት ንቅናቄ በሀገር አቀፍ ደረጃ ጥር ወር ላይ በይፋ ይጀመራል። በየዓመቱ በህዝብ ንቅናቄ በሚከናወነው የተፈጥሮ ሀብት ልማት ጥበቃ ስራ በአማካይ ከ14 ሚሊዮን በላይ ሰዎችም ይሳተፋሉ። በመጨረሻም አጫጭር ዜናዎችን ወደ እናንተ እናደርሳለን። መሰረት መግጫ ታቀርበዋለች። ሰባተኛው የምስራቅ አፍሪካ ሀገራት ፓርላማ ትብብር የቀጠናውንና የአህጉሩን የስነ ምግብና የምግብ ዋስትና ለማረጋገጥ ያለው ድርሻ ከፍተኛ መሆኑን የቀድሞ ምክትል ጠቅላይ ሚኒስትርና የያዳም ፋውንዴሽን መስራችና ሊቀመንበር አቶ ደመቀ መኮንን ገለጹ። ሰባተኛው የምስራቅ አፍሪካ ሀገራት ፓርላማ ትብብር በአዲስ አበባ እየተካሄደ ነው። ስብሰባው አፍሪካ በተመጣጠነ ምግብና ስርዓተ ምግብ እጥረት እያጋጠማት ያለውን ችግር ለመፍታት ትልቅ ትርጉም እንዳለው ገልጸው ለስኬቱ የጋራ ተልዕኳችንን መወጣት አለብን ብለዋል። የጅቡቲ ብሔራዊ ምክር ቤት ፕሬዚዳንት ዱሌይታ መሐመድ ዱሌይታ በበኩላቸው ጅቡቲ እንደ የፓርላማ ትብብር አባልነቷ የቀጠናው የስነ ምግብና የምግብ ዋስትናን ለማረጋገጥ ኃላፊነቷን እንደምትወጣ ማብራራታቸውን የተወካዮች ምክር ቤት መረጃ ያመለክታል። ታላቁ የኢትዮጵያ ህዳሴ ግድብ ከኢትዮጵያ ባለፈ ለአፍሪካ የኃይልና የብርሃን በረከት ሆኗል ሲሉ የግድቡ ፕሮጀክት ስራ አስኪያጅ ኢንጂነር ክፍሌ ሆሮ ገለጹ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ስራ አስኪያጅ ኢንጂነር ክፍሌ ሆሮ ግድቡ ሀገራዊ የኤሌክትሪክ ኃይል አቅርቦትን በከፍተኛ መጠን በማሳደግ ለኢኮኖሚ እድገት ትልቅ አስተዋጽኦ እያበረከተ ይገኛል ብለዋል። ለጎረቤት ሀገራት ኃይል በማቅረብ ቀጠናዊ ትስስርን ይበልጥ እያጠናከረ መሆኑን ጠቅሰው በቀጣይም ለሌሎች የአፍሪካ ሀገራት የኤሌክትሪክ ኃይል ተደራሽ በማድረግ የብርሃን ምንጫቸው እንደሚሆን ጠቁመዋል። ኢዜአ ነው የዘገበው።
ላለፉት 6 ቀናት በሶማሊያ ዋና ከተማ ሞቃዲሾ ሲካሄድ የቆየው 35ኛው የምስራቅ አፍሪካ የተጠንቀቅ ኃይል የፖሊስ አካል ስብሰባ በዛሬው ዕለት በአባል ሀገራት የመከላከያ ሚኒስትሮች በተደረገ ስብሰባ ተጠናቀቀ። በመድረኩ ጠቃሚ የሆኑ ቀጠናዊ የሰላምና ደህንነት አጀንዳዎች ተነስተው ምክክር የተደረገባቸውና ልዩ ልዩ ውሳኔዎች የተላለፉበት ሲሆን የተጠንቀቅ ኃይሉ በቀጣይ የኃይል ስምሪት ለማድረግ በሚያስችል ቁመና ላይ እንዳለ ተገምግሟል። የኢፌዴሪ መከላከያ ሚኒስቴር ሚኒስትርን በመወከል የኢትዮጵያ ልዑካን ቡድን መርተው በስብሰባው የተሳተፉት የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተጠንቀቅ ኃይሉ ባለፉት ዓመታት ያከናወናቸውን ተግባራት አድንቀዋል። በተለይም በተጠናቀቀው በጀት ዓመት የባህር ኃይል ኮማንድ ፖስት ልምምዱን በተሳካ ሁኔታ መፈጸሙን፣ በዴሞክራቲክ ሪፐብሊክ ኮንጎ የተከሰተውን የጸጥታ ችግር በአባል ሀገራት ላይ ስለሚኖረው ተጽዕኖ የሚያጠና የእውነት አፈላላጊ ቡድን ከሁሉም አባል ሀገራት ተዋቅሮ ጠቃሚ የሆነ ጥናት ማድረጉንና ሁሉም አባል ሀገራት ድርጅቱን በገንዘብ ለማገዝ ቁርጠኝነታቸውን መግለጻቸውን በአብነት የሚጠቀሱ የስብሰባው ስኬቶች ናቸው ማለታቸውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል። ድንበር ተሻጋሪ የኢትዮጵያ የውሃ ሀብቶች የምንላቸው ብዙ አገራቶች ሼር የሚያደርጓቸው በጋራ ሼር የሚያደርጓቸው ወንዞችን ድንበር ተሻጋሪ ወንዞች ብለን እንጠራለን እና አንዱ መሬት ላይ የተነሳ የውሃ ሀብት ወደ ሌላው ሲሄድ ማለት ነው። ኢንተራክሽን ነው፣ ሰፊ ነው። ወንዞቿ ለኢትዮጵያ እንደው ምን ማለት ናቸው? ውሃ የዘመናችን ካርበን እየተባለ ይጠራል። ኢትዮጵያ የውሃ ሀብቶቿን በአግባቡ መጠቀም ብትችል አሁን ካለችበት የኢኮኖሚ ከፍታ የተሻለ ሆኖ ማግኘት እንችላለን ብዬ አስባለሁ። ያን ያደረግን ጊዜ ከሁሉም የተሻለ ነገር ሀገራችን ይኖራታል። ሊያግዟት የሚችሉ ዓለም አቀፍ ሕጎች ማየት ይቻላሉ አሉ። ሀገራት ውሃቸውን የመጠቀም መብት አላቸው፣ በፍትሃዊነትና በእኩልነት ማለት ነው። የራሱ ውሃ ላይ በውሳኔው ከሌለበት ያንን ውሳኔ ያለመቀበል መብት አለው። ኢትዮጵያ የውሃ ሀብቶቿን እንዳትጠቀም የሚመጡ ጫናዎችን ብዙ ምሁራኖችን ማፍራት ይጠበቅብናል። ብዙ ስልጠናዎችንም መስጠት የአድቮኬሲ ስራዎችንም መስራት ያስፈልጋል። አምባሳደሮች ሆነን መስራት ያለብን ይመስለኛል። አሁን እየበራ ያለው እናቴ ማገዶ እየተጠቀመች እንጀራ የማትጋግረው እኮ ውሃ መጠቀም ስለቻልኩ ነው መባል አለበት። የተከበራችሁ ተመልካቾቻችን ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ ያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። ዮሐና መኮንን የዕለቱን ዜናዎች ወደ እናንተ እያደረስኩ አብራችሁ ቆይታ አድርጌ ያለው በያላችሁበት መልካም ጊዜ ይሁንላችሁ።